እናንተ ዝም በሉ። የዛ ቤት ሲያወራ ከአንበሳ ጉሮሮ ማን ይወጣል ስጋ? የአንበሳ ሊሙቶ የጅብ ሊገነነ አላሰደኝ አለ ፀጉሩ እየቦለለ እርጉማ ጎንብሶ ይለምናል እድሜ። ታይ እንጂ ደመቁ። ኧረ ታይ ታይ ታይ፣ በሽታ አትሆን ለሰው ለህዝቡ። እንዴ ምን ሆነሽ ነው እንዴ? ከወደደም ተጠላም ባልነቱ የኔ እንጂ የእሷ አይደለም። ፎክረሽ ሙተሻል። ቀን ላይ ደግሞ ማንንም ለማንም ያለችው ለማንም አልጨነቅም። የማንም ልቅምቅም የሰው ልክ አያውቅም ማለት የሰው ልክ አታውቂም። አንቺ እኮ እየተፈታሽ ሚስት እኮ ነሽ በአደባባይ። እንደ ቪዲዮስ ከሄድን እንዳመጣሽው ቪዲዮ ከሆነ ምናልባት ትኩረትን ለመሳብ ካልሆነ የሰራሽው ቪዲዮ የአንቺ ቪዲዮ እንደዛ ከሆነ የሞተ የደቀቀ የተፈታሽ ሚስት የረከሽ ሴት ነሽ። እኔ እውነቱን አስረግጬ እነግርሻለሁ። እኔ ጎጃሜ ልንገርሽ እውነቱን፣ እንደ ሌሎቹ እኔ አላልፍሽም። እንደ ሌሎቹ በዱራል ማንነቴን ቀይሬ አልፈታሽም። ያበጠ ይፈነዳል እንጂ ማለት ነው። እውነቱን ልንገርሽ፣ ድሮ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል? ድስት ጥዶ ማልቀስ። አንቺ ጀግና ሴት ከሆንሽ፣ አንቺ እኔ ዳይመንድ ነኝ ብለሽ የምታስቢ ከሆነ፣ እኔ የሴቶች በላይ ኩሩ ሴት ነኝ የምትይ ከሆነ ድሮ ነው እንጂ ትዳርሽን ማስከበር ያለብሽ። አሁን መተሽ በዚህ ልክ ወድቄ ተፈትፍጬ ትዳሬን አስከብራለሁ ማንነቴን እመልሳለሁ ብለሽ ከሆነ ኔበር። እኔ እውነቱን ነው የምነግርሽ። አንቺ የወደቅሽ ሴት ነሽ። እውነቱን ልንገርሽ፣ የወደቅሽ ሴት ማትረቢ ሴት ማለት አንቺ ነሽ። ምንም አድርጉት እንደ ቪዲዮ ኬር ናልኩሽ። ድራማም ይሁን ሪያሊቲ ይሁን ሪያሊቲም አይሁን ድራማም ይሁን አይሁንም የሚያገባኝ ነገር የለም። እሱን አይ ዶንት ኬር። ላኪን ግን አንቺ እየሰራሽ ያለሽው ዝቅ የሚያደርግ ራስነትሽን የሚያዋርድ አንቺነትሽን ዝቅ የሚያደርግ ነው። ልንገርሽ እውነቱ። ደሙም ዘላለም አለምሽን እየተቀጠቀሽ ትኖሪያለሽ። 4 ዓመትሽ የሰው መሳቂያ የሰው መሳለቂያ፣ ወንዶች እንዴት እንደሚንቁሽ። ትክክለኛ አብርሃም ያንቺ ባል ቢሆን ኑሮ እንደዚህ ረክሰሽ ወድቀሽ እንድትሰሪ አይፈቅድልሽም ነበር። ልንገርሽ፣ ልጅም ወልጄለታለሁ ብለሻል። ልጅም ከወለድሽ እንኳን ያልወለድሽውን ብወልጅ እንኳን ራሱ በዚህ ልክ ወርደሽ ተፈጥፍጣሽ ረክስ የሰራሽ ማንም ወንድ አይፈልግም። ሚስቱ በዚህ ልክ ወርዳ ተፈጥፍጣ ራቁት ገላዋን ለወንድ ተሽጣ መሰራ ሴት የለችም። ማንኛውም ዩቱበር ቢሆን ገረድ መሆን አይፈልግም። ልንገርሽ እውነቱን። ያውም ሰራተኛ አለሽ ቤት ውስጥ ተብሏል። ስራ ስለማትይ እንጀራ መጋገር ስለማትችል ያደግሽው በተንኮል በውሸት ስለሆነ ገባሽ? እናትሽ ትናንትና መጣ ውሸትን ስታንሰራፈፍ አይዞሽ ዳይመንዷ፣ አይዞሽ እርግቧ፣ አይዞሽ እንደዚህ ስላሉሽ ብቻ ጅል አቱኒ እዚህ በአንድ ሰሞን አለቅልቆ ይተውሻል፣ ያረግፍሻል። ማን ስለሆንሽ ነው አንቺ እየመጣሽ እንዴ? ትክክለኛ ሚስት ከሆነች በአደባባይ ቀለበት ያሰረላት አብረሽ ነው ሄርሜላ። እንደ ቪዲዮ ከሄድን ነው ያልኩሽ። እንደዚህ እንደመጨማለቁ ሳይሆን እንደ ቪዲዮ ከሄድን ነው ያልኩት። እኔ ሁሉ ጊዜ የምሰራው እንደ ቪዲዮ ነው፣ እንደሚመጣው ቪዲዮ እንደሚለቀቀው። ሴትን አታርክሱ። ባይዘዊ ሄርሜላ ራስሽን አስከብሪ። ሴትን እንዳታረክሱ። ኩሩ ሴቶች አሉ፣ በራሳቸው ኮንፊደንስ ተማምነው ሲራመዱ በራሳቸው፣ ሲበሉ በራሳቸው፣ ሲሰሩ በራሳቸው፣ ብር ሲቆጥሩም በራሳቸው፣ ዶላርም ሲቆጥሩ በራሳቸው በኮንፊደንስ ቀብረር ብለው። እውነቱን ልንገራችሁ። ስለዚህ ሴቶቹን እንዳታረክሱ። ደመቁ አንቺ የረከሽው አንቺ ያቦካሽው ነገር እየተጋገረ ነው ዛሬ ልንገርሽ። ስለዚህ ሴትን አታርክሽ። ተወደደም ተጠላም አብርሃም የኔ ነው። ጭቃ ጭቀቀት አልተለመሽም እንዴ? ጋሽዬ አልለመነሽም እንዴ? አብርሽ ከእግርሽ ላይ ወድቆ አልለመነሽም? የአንቺ ቆሻሻ በእውነት ነው የምልሽ፣ ቪዲዮሽ እያንዳንዱ ቪዲዮ ስለተቀመጠ የአንቺ ቆሻሻ አይጸዳም። የአንቺ ቆሻሻ በምንም ታምር ሊጸዳ አይችልም። አይጸዳም። የአንቺ ቆሻሻ መቼም ቢሆን አይጸዳም። ልንገርሽ እውነቱ፣ ያንቺ ቆሻሻ ምን ቢሆን አይጸዳም። ያንቺ ቆሻሻ እውነቱን ልንገርሽ፣ ሀቅ ልንገርሽ፣ ያንቺ ቆሻሻ መቼም ቢሆን አይጸዳም። እኔ እውነቱን ልንገርሽ አይደል፣ ያንቺ ቆሻሻ መቼም ቢሆን ታጥሎ እንኳን የማይጠራ ቆሻሻ ነው እየሰራሽ ያለሽው። ለምን ብለሽ በኮንፊደንስ ቀብረር ብለሽ እኮ በሰሪ ገንዘብ እኮ ይመጣል። ቀብረር ብለሽ እኔ የእውነቴን ነው የምልሽ። እንደው አንቺ እንዳንቺ እንደዚህ ወድቄ ከምሰራ
ሰው ቤት ተቀጥሬ ገንዘብ የወር ደመወዝ የሚከፈል በጣም ደስተኛ ነኝ። ያውም ሴትነቴን ጠብቄ ጽዳት ጋር ንጽህና ጋር እውነቴን ነው የምነግርሽ። እንዳንቺ ቆሽሼ ለምኜ ቅራቅም ቦታ ልኮልኝ አይደለም። ከአረብ ሀገር ሴቶች ለቅሜ ሳይሆን በኮንፊደንስ ሰርቼ እርሳስ ኩልና እኮ ሚኪያጅ እንኳ ገዝተሽ የማትጠቀሚ ሴት እኮ ነሽ። የ15 ብር ሸኔን ላይ ጠልበው ሲልኩልሽ እሱን ተቀብለሽ የምትለብሲ ሴት እኮ ነሽ። ሞት ይሻላል። በጣም ወደድኩት ጎጃሚነቴን። ችስ የእውነቴን ነው የምነግራችሁ። የጎጃም ሰውና ባህር ዛፍ አንድ ነው። ካልነኩት አይነካም። እደግ እንደግ ነው። ችስ አንቺ ቆሻሻ ይቺ ሚዚያት ቆሽሽ እየመጣሽ አንዳንድ ጊዜ እኔ የትንቢት አልወዳትም። ይቅርታ የትንቢት ግን ኮንፊደንሷ ደስ አለኝ። አሁን በቺ ታይም ሳያትኝ ኮንፊደንሷ በጣም ቀብረረ መሆኗ በቃ ደስ አለችኝ። የትንቢት ለክደክስ ስላለ ነው የትንቢት ለካ አፍንጫዋን እንደዚህ ወለታች ቀልፋ ለክ የምትካል ለክ እውነቷን ነው የትንቢት ለክ ኮንፊደንስ ስላላት ነው። በቃ ምን ቆሽ ለዛ ነው ኢቭን ጉታጀራ ውስጥ ገብተሽ ራሱ ስለሷ አይቆጥሩሽ። በጣም ይንቆሻል። ለምን ወድቀሽ ረክሰሽ ስለምትሰሪ ገንዘብ በዚህ መልኩ ነው እንደምታመጪው። በዚህ ረክሰሽ ነው እንደ ሶሻል ሚዲያ ላይ ጠንብተሽ ወድቀሽ ነው እንደተገደለ ባብ እንደጠነባባብ እኮ ነው ያልሽው። ጂጂ እባክሽ ወደዛ ጭቅቅታ የኔ ነው አብርሃም የኔ ነው። ተወደደም ተጠላም ደንፍተሽ ሞተሻል። እንደ ቀለበቱ ከሄድን እንደ ቪዲዮ ከሄድን ሄርሜላ እንጂ ሚስቱ አንቺ አይደለሽም። አንቺ በሶሻል ሚዲያ በአደባባይ የተፈታ ሴት ነሽ። ለማንኛውም አብርሃም ታደሰ ጋሽዬ ላይ ማይክል ጃክሰን አይኑ የቀረው ከሄርሜላ እንጂ ካንቺ ላይ አይደለም። ይሄንን እየመረረሽ ዋጭ። አይኑ የቀረው ማይክል ጃክሰን ከሄርሜላ ላይ እንጂ ካንቺ ላይ አይደለም። በፈሽ ሳይስቅ ጉዞ ወዴት ነው? አብርሃም የጋሽዬ ልጅ ደስ ይላል፣ አሪፍ ነው። ለማንኛውም መልካም ጉዞ ብለናል። የምትድንበት ተደስተህ በሽርታ ዝንጥ ብለህ ትናንትና እርፈት አድርጋችኋል። ጥሩ ነው። አንዳንዴ እንደዚህ እያረፋችሁን ቶሎ። አዎ ዛሬ እየለቀቃችሁ ነገ፣ ዛሬ ለቃችሁ ደግሞ እንደዚህ ቀስ ቀስ እያላችሁ ነው መምጣት። ካሁን በኋላ በነጋ ቪዲዮ አንፈልግም። እኛም እናርፋለን፣ እናንተ እርፈት አድርጉ። በቃ ኔበር እንደዚህ አድርጉ። አብርሃም በቃ ይሄ ጥሩ ሀሳብ፣ አሁን የትናንትናው ሀሳብ ጥሩ ነው። እያረፋችሁ ህዝብ እንዲናፍቃችሁ ወይም ቀሩ እንድትባሉ እንዳትሰለችሁ። ተሰልችታችኋል፣ ግን ደግሞ ቀስ ናችሁ። አው ቀስ ደመቁ። ህዝቡ ሰልችቷታል። ሰልችት አው ሄርሜላና አብርሃም ቢመጡ ደስታችን። እነዚህ ሁለታቸው ብቻ ሰለችን፣ ተንቀጠቀጥን። ደመቁ ከቪዲዮ ባትገባ ደስታችን፣ የምር ከቪዲዮ ባትቀላቀል ደስታችን። ሰለችን፣ ረኡ ሰለችን፣ ሰለቸችን። የምር እንምላችሁ ስልችት ሰለችን። እንዴ ተግማማች እኮ ተግማማች እንዴ ሰለቸን እኮ ጋይስ። ስለዚህ ያረፋችሁ ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ሀሳብ አስተያየታችሁን እንዳትረሱ። ኑልን። እንወዳችኋለን። ሁላችሁንም እናከብራችኋለን። እንድትመጡ ደግሞ የኛ ምርጫችን ነው። ደስ መልካም ጉዞ ማይኩ